የናኮርና የአብርሃም አባት ታራ በወንዝ ማዶ በካራን ወንዝ ማዶ ተቀመጡ። ሌሎች አማልክቶችንም አመለኩ። እኔም አብርሃምን ከዚያ መካከል ጠርቼ ወሰድኩት፣ ወንዙንም አሻግሬ በከነዓን አስቀመጥኩት። በቃል ኪዳን ሞላሁት፣ ዘሩን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛሁለት። ይስሐቅንም ሰጠሁት፣ ይስሐቅም ተባረከ። ያዕቆብና ኤሳውን መንትዮቹን ወለደ። ለኤሳውም የሴይርን ተራራ ርስት አድርጌ ሰጠሁት። ያዕቆብና ልጆቹ ወደ ግብጽ ተሰደዱ። ልጆቻቸውና የልጅ ልጆቻቸው የፈርዖን ባሪያዎች ሆኑ። ከዘመን በኋላ መከራ ሲበዛባቸው አሮንና ሙሴን ልኬ ሕዝቤን ነፃ ወጣኋቸው። እየመራው የኤርትራ ባህር ዳርቻ ጫፍ ላይ አደረስኳቸው። በባህሩ ጫፍ ላይ ቆመው ሳለ የፈርዖን የኮቴ ድምፅ አስደነገጣቸው። እኔም በሙሴ በትር ላይ ውሃ እንደ ግድግዳ የሚያቆም የኃይል ንፋስ ላኩኝ። በሙሴ በትር ነፋሳት ተላኩ። በዚያች በትር ላይ የኔ ኃይል ተገለጠ። የውሃ ግድግዳ ቆሞ ሕዝቦች የተሻገሩ። ፈርዖን አገኘው ብሎ ቢገባ በእነሱ ዘንድ ጨለማ ጋረድኩ፣ በእስራኤል ዘንድ ብርሃን ሆንኩኝ። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። በእኔ ሕዝብ ዘንድ ፀሐይ ይወጣ ነበረ፣ በእነሱ ዘንድ ግን ጨለማ ነበር። ዛሬም እንዲህ እንኖራለን። በብዙ ስብስብ ችግሮች ውስጥ ብንሆንም እኛ ጋር ፀሐይ ሳትወጣ ውላ አታውቅም። ተመስገን ሳንል አድረን አናውቅም። ሳናመሰግነው ውለን አናውቅም። ማን ይመስገነው? ወገኖች የሚያመሰግን ትውልድ በብርሃን ይኖራል። ቅድም መምህራችን ብለዋል፣ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። በመከራ ውስጥ እንኳን እንኖራለን። ምን ይወርኩም አይከለ ጽላሎተ ሞት እይፈርሆ ለእኩይ እስመ አንተ ምስለየ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። አንፈራም ክፉን። እግዚአብሔር ከኛ ጋር ካለ ማን ይቃወመናል? ንገሩኝ እስኪ። ማንም። ወዴትም ብንሄድ እግዚአብሔር ከኛ ጋር አለ። ክርስቲያን 1000 ዓመት እንደሚኖር ከዚህ በፊት ተናግሬያለሁ። እዚህ 1000 ዓመት እንደሚኖር ይተጋል፣ ይሰራል። ዛሬ እንደሚሞት ይዘጋጃል። ክርስቲያን የተዘጋጀ ነው። ለመሞት አንኖርም፣ ለማደግ እንጂ። በሞት ውስጥም ቢሆን እድገት አለ። የሞት መንገዶች እግዚአብሔር ናቸውና ወፍናው ይሁን ለሞት ዘእግዚአብሔር ውእቱ። እግዚአብሔር በሞት መንገድ ይቆማል። በሕይወት እንቅስቃሴ በኑሮ ትግል ሳያጉረመርሙ የኖሩትን ያሻግራቸዋል። እንደ ኢዮብ በትዕግስት የተፈተኑትን ያሻግራቸዋል። እንደ ኢያሱና ካሌብ በእግዚአብሔር ኃይል የጸኑትን ያሻግራቸዋል። እንደ ሙሴ የት ማርያም በንጽህና ከበሮ ያነሱትን ያሻግራቸዋል። እግዚአብሔር ያሻግራል። ያለ ፍርሃት ከሰይፍ ስለት ያመለጡትን ያሻግራል። ስለ ስሙ መከራ ለመቀበል የተዘጋጁትን ያሻግራል። እግዚአብሔር ማሻገር የሚችል አባት ነው ያለን። እዚህ እንዲህ እንደሆነ አይደለም። ስለ ትህትናችን ያሻግረናል። ስለ ጸሎታችን ያሻግረናል። ስለ ማይተባችን ባለን ጥንካሬ፣ ስለ ፍቅራችን ያሻግረናል። እኛ አምላክ ክብርና ምስጋና ለስሙ ይሁን። ተስፋችን እርሱ ነው። ስለዚህ የምንታመንበት አምላክ እንዲሁ አይተወንም። እያድገኩም ጓለ ማውታት ኩኑ የሞት ልጆች ሆናችሁ እንዳላችሁ እንደሚተዉት እንደሙት ልጆች አልተዋችሁም። ሊተወን አልመጣም። እግዚአብሔር ሊጥለን አልመጣም። ሊያጠፋን አልመጣም። ሊሰብረን አልመጣም። ዓለም ትሰብራለች፣ እሱ ይጠግናል። ዓለም ትድናለች፣ ትገድላለች፣ እሱ ያድናል። ዓለም ታስጎነብሳለች፣ እሱ ቀና ያደርጋል። ቀንበር ማንሳት የሚችል ዓይንን የሚገልጥ ትከሻን የሚያጠነክር ጉልበት የሚያበረታ በተስፋ ልብን የሚሞላ አንድ አምላክ እርሱ ብቻ ነው የኛ ጌታ የሰማዩ ንጉሳችን። እንዲመራዋቸው እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛኋቸው። በስደትነት ዘመናቸው እንኳን የውሃ ግድግዳ አቁሜ እነሱን በብርሃን ሞላኋቸው። አሳዳጆቻቸውን ጨለማ አደረኩኝ። አያችሁ፣ እግዚአብሔር ከኛ ጋር ካለ ጠላቶቻችን አይችሉንም። መጽሐፍ እኮ ይላል እግዚአብሔር ከኛ ጋር ባይሆን ኖሮ ጠላቶቻችን ሕያዋን ሳለን በዋጡን ነበር ይላል። ለጥርሳቸው ንክሻ ያላደረገን ማን ይመስገን አለ ዳዊት። እግዚአብሔር ይመስገን። እያዩን እንጠፋባቸዋለን። ይችላል እግዚአብሔር መሰወር። በዓይኖቻቸው ፊት አንታይም፣ በእግዚአብሔር ፊት ከፍ እንላለን። ማን ያሳድገን ወገኖቼ? እግዚአብሔር ያሳድገን። ከዚህ በኋላ በውሃው ግድግዳ ተሻገሩ። የጠላቶቻቸውን ሬሳ ውሃ ተከልብሶባቸው በውሃ ዳርቻ አዩ። አስፈሪው ፈርዖንና መሳሪያዎቹ፣ አስፈሪዎቹ የፈርዖን ሰራዊቶች እንደ ሬሳ ተጋድመው በውሃ ተውጠው የጠላቶቻቸውን ሬሳ በባህር ዳርቻ አባቶቻችሁ ተመለከቱ አለ ኢያሱ። በአፍንጫ ውስጥ ትንፋሶች ተከመሩ፣ ፈሳሾች እንደ ክምር ቆሙ፣ ሞገዱ እንደ በባህር ውስጥ ረጋ። እግዚአብሔር ተዋጊ ነው ብለው አባቶቻችሁ ዘመሩ አለ። እግዚአብሔር ተዋጊ ነው። ስሙም ማን ነው? እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን።
ዘመሩ፣ አባቶቻችሁ አመሰገኑ፣ ተሻገሩ። ሙሴና አሮንን በታላላቅ ታምራት እንዲጓዙ አደረኳቸው። ከደረቅ ድንጋይ ላይ ውሃ አጠጣዋቸው። ከሚያቃጥለው አለት ላይ ቀዝቃዛ ውሃ ጠጡ። ከአሸዋው ግለት የተነሳ እንዳይቃጠሉ ደመና ነጠፍኩላቸው። በረሃብ እንዳይነዱ ከሰማይ መና ዘነብኩላቸው። የዮርዳኖስን ባህር እንደገና አሻገርኳቸው። ታቦቱን ይዘው አለፉ። አባቶቻችሁን እግዚአብሔር እንዲህ ያደረገላችሁ እንዲህ አላችሁ አለ ኢያሱ። ከዚያን ከተሻገራችሁ በኋላ ሙሴ በተራራው ስር ስላረፈ ወር ሙሉ አልቅሳችሁ ስትሻገሩ ከሙሴ ጋር የነበረ ኃያል እግዚአብሔር ከኔ ጋር ሆነ አለ ኢያሱ። እግዚአብሔር አለመተው የሚታወቀው በአባቶቻችን ዘመን የነበረውን ስራ ዛሬ ከሰራ ነው። በአባቶቻችን ዘመን ዕውራን ይበራሉ፣ ለምጻሞች ይነጻሉ፣ አንካሶች ይሄዳሉ። በእኛም ዘመን እንደዚሁ ነው። ጸበሉ ታምራት መስራት አላቆመም። ጸሎቱ አጋንንት ማስጨው አላቆመም። የዕጣኑ ሽታ በሽታ መንቀል አላቆመም። ያልተሟረተብን ዘመን አልነበረም። ትላንትና እኮ ነው አይደል? 2012 ትላንትና ነው። በራችንን ዘግተን ቤተክርስቲያን የናፈቅንበት ቀን ትላንትና ነው። በእነዚህ አጭር ዓመታት ውስጥ ግን እግዚአብሔር ተአምር አሳይቷል። ለጥቁሮች ለአፍሪካውያን የተዘራው መርዝ ነጮችን ፈጀ። ለኢትዮጵያውያን 7 ሚሊዮን 8 ሚሊዮን ሰው ያልቃል ተባለ። የተያዘው እንኳን 100 ሺህ አልሞላ ብሎ በቁጥር መከራችንን አየን። ለምን? መድኃኔ ዓለም እግዚአብሔር ሁሉን ነገር አቆመልና። በእኛ ብርሃን አደረገ፣ በግብፅ ጨለማ አደረገ እግዚአብሔር። ምን አለን እናንተ? ተርፍ ነበረ ያ ወረርሽኝ ይረሳል እንዴ እናንተ? ምን አቅም ነበረን? ሰርቶ ከእጅ ወደ አፍ ለሚዞረው ሕዝብ እንቅፋት ሊሆን የመጣውን ያንን ደዌ መድኃኔ ዓለም መለሰልን። የአቡነ ሀብተ ማርያም ዕጣን ውለታው አይረሳም። ገድለ ቅዱስ ቂርቆስ ውለታው አይረሳም። ድርሳነ ሚካኤል የአባቶች ጸበል ውለታው አይረሳም። እግዚአብሔር በአባቶቻችን ዘመን እንደነበረው ዛሬም የውሃ ግድግዳ አቁሞ በጸበልና በማዕጠንት አሻግሮናል። አላሻገረንም? አሻግሮናል። ክብርና ምስጋና ለስሙ ይሁን። ጠላቶቻችን ሞታችንን የሚመኙ ትንቢት ተናገሩ። እኩይ ትንቢት ከሸፈ። 100 ሺህ መቃብር ይቆፈር 200 ሺህ ይቆፈር ተባለ። ነገር ግን የሕሙማን አልጋ እንኳን አልሞላም አለ። ለምን? የሚጠብቀን አይተኛም። እይደቅ ዘያቅበከ የሚጠብቅሽ አይተኛማ። እኛ ተጠንቅቀን ሳይሆን አምላካችን ተጠንቅቆልን አለፍን። ማን ይመስገን? ብናመሰግነው የማይደክመን አምላክ ለዚህ ነው። ምክንያት አለን እኮ እኛ። ስለዚህ እግዚአብሔር ይችላል። ስለዚህ ለእስራኤል እንዳደረገ ለኛም አድርጓል። ዛሬም በየቦታው ጸበሎች ታምራት ያደርጋሉ። ተመልከቱ። በቅርብ ዘመን እንኳን የቅዱስ ጊዮርጊስ ጸበል ጎንደር ተሻግራችሁ በርሜል ጊዮርጊስ የሚሰራውን ታምር ቅዠታቸውን የሚለፈልፉትን ሰዎች ተዋቸው። በዚህ ሕመም ግን ተፈውሰው የመጡ ሰዎች እልፍ ናቸው። እዚህ አጠገባችን ጋር 100 ምናምን ኪሎ ሜትር ሄደን ስውሯ ማርያም እዛ የሚሰጥ ትንሽ እምነት HIV እና ካንሰርን እየነቀለ አወጣልን። ተረት አይምሰላችሁ። እግዚአብሔር ይሰራል። በእመቤታችን በቅዱሳን በመላእክት ይሰራል። እግዚአብሔር አሁንም ይሰራል።